ፕሪምን ስትበሉ ከነ ልጣጩ ነው ወይስ ልጣጩን ጥላችሁት ነው የምትበሉት? ግን እውነታው ይሄ ነው። የፕሪም ትልቁ መድኃኒትነቱ ያለው ልጣጩ ላይ ነው። ስለዚህ ፕሪምን ከነ ልጣጩ መብላት ያለብንን 4 ምክንያቶች እነግራችኋለሁ። የጎንዮሽ ጉዳት ሊያስከትል ስለሚችል ጥንቃቄ ያስፈልጋል። እንዴት እንመገበው፣ ከምን ጋር አዘጋጅተን እንመገበው የሚለውን እናያለን እና መጠኑን እናያለን። ፕሪምን ስንመገብ ጥንቃቄ ማድረግ ያስፈልጋል። የኩላሊት ጠጠር ያለባቸው ሰዎች ፕሪም በውስጡ ኦክሳሌት የሚባል ንጥረ ነገር ስላለው ፕሪምን ከመጠን በላይ መመገብ የለባቸውም። ከመድኃኒት ጋር ፕሪምን ስንመገብ ምን አይነት መስተጋብሮች ይኖሩታል ብለን የምንለውን እናያለን። የፕሪም ፍሬ ብዙ የጤና ጥቅሞች አሉት። ነገር ግን በሳይንስ የተደገፉ 5 የጤና ጥቅሞችን ነው ዛሬ የምነግራችሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለ አንድ ልዩ ፍሬ ልነግራችሁ መጥቻለሁ። እኛ ፕሪም እያልን ነው የምንጠራው። በውበቱ ብቻ ሳይሆን በውስጡ ያለው ፈዋሽነት ዓለምን ያስደነቀ ፍሬ ነው። ይህ ፍሬ ለምን የሱፐር ምግቦች ንጉስ ተባለ? አጥንታችንን እንደ ብረት የሚያጠነክረው እንዴት ነው? ከመድኃኒቶችስ ጋር ምን አይነት ግጭት አለው የሚለውን እስከ ፍጻሜው ድረስ አብራችሁን ከቆያችሁ ስለ ፕሪም የማታውቁትን ነገር ለዘላለም የሚቀይር አስገራሚ መረጃ ይዤላችሁ ቀርቤያለሁ። በመጀመሪያ ፕሪም ምንድን ነው? ስለ ፕሪም ጥቅም ምን ያህል ታውቃላችሁ? ስሙንና ታሪኩን አንድ ላይ ነው። ፕሪም ፕለም ይባላል። ሲደርቅ ደግሞ ፕሩንስ ተብሎ ይጠራል። በአማርኛ ታሪክ ዶቅማ የሚባል ስያሜ አለ። በሳይንሳዊ ስሙ ፕሩንስ ዶሜስቲካ በመባል ይታወቃል። እናም በዓለም ላይ ከ2000 በላይ የፕሪም አይነቶች ቢኖሩ በብዛት የምናውቃቸው ግን ቀይ፣ ጥቁርና ቢጫ ቀለም ያላቸው ነው። የፕሪም ፍሬ እጅግ በጣም አስደናቂ የሆነ የጤና ጥቅሞች አሉት። እስቲ አንድ ትልቅ ጥያቄ ልጠይቃችሁ። ፕሪምን ስትበሉ ከነ ልጣጩ ነው ወይስ ልጣጩን ጥላችሁት ነው የምትበሉት? ግን እውነታው ይሄ ነው። የፕሪም ትልቁ መድኃኒትነቱ ያለው ልጣጩ ላይ ነው። ስለዚህ ፕሪምን ከነ ልጣጩ መብላት ያለብንን 4 ምክንያቶች እነግራችኋለሁ። አንደኛው የቀለሙ ሚስጥር ነው። የፕሪም ልጣጭ አንቶሲያኒን በተባለ ኃይለኛ አንቲኦክሲዳንት የበለጸገ ነው። ይህም ለልጣጩ ቀይ ወይም ጥቁር ቀለም ይሰጠዋል። ይህ ንጥረ ነገር በሰውነታችን ውስጥ የሚገኙትን ሴሎች እንዳይጎዱና ለምሳሌ እንደ ካንሰር ላሉ በሽታዎች እንዳንጋለጥ ይከላከላል። ሁለተኛው ደግሞ የተፈጥሮ መጥረጊያ በመባል ይታወቃል። ይህም ከፍተኛ የፋይበር ምንጭ በውስጡ ስላለው። አብዛኛው የፍሬው የማይሟሟ ፋይበር የሚገኘው በልጣጩ ላይ ነው። ይህ ፋይበር ለምግብ መፈጨት ስርዓት መፋጠንና ለሆድ ድርቀት መፍትሄ እጅግ በጣም አስፈላጊ ነው። ሶስተኛው የልጣጩ ጥቅም ለቆዳ ውበት። በልጣጩ ውስጥ የሚገኙት ቫይታሚኖችና አንቲኦክሲዳንቶች ቆዳን እንዳይሸበሸብና ወጣትነትን ጠብቆ እንዲቆይ ይረዳል። አራተኛው ልጣጩ ላይ ያለው ጥቅም የደም ስኳርን ለማመጣጠን ይጠቅማል። በልጣጩ ውስጥ ያለው ፋይበር ስኳር ወደ ደም ውስጥ የሚገባበትን ፍጥነት ስለሚቀንስ የደም ስኳር መጠን ድንገት ከፍ እንዳይል ያደርጋል። ስለዚህ ፕሪምን ስንመገብ ከነ ልጣጩ መመገብ ነው ያለብን። ልጣጩ መወገድ የለበት። ነገር ግን ከመመገባችን በፊት ጥንቃቄ ያስፈልገናል። አንዳንዴ ፕሪም በሚበቅልበት ሰዓት ፔስቲሳይዶች እላው ላይ ስለሚረጭ እነዚህ ፔስቲሳይዶች በምንመገብበት ሰዓት ሌላ ህመም ሊያስከትሉብን ስለሚችሉ በንጹህ ውሃ በደንብ ታጥቦ መመገብ አለብን። የፕሪም ፍሬ ብዙ የጤና ጥቅሞች አሉት። ነገር ግን በሳይንስ የተደገፉ 5 የጤና ጥቅሞችን ነው ዛሬ የምነግራችሁ። አንደኛው የምግብ መፈጨት ስርዓትን ማስተካከል ወይም ደግሞ ዘ ኮንስቲፔሽን ኪለር የሚባለው ጥቅሙ ነው። ፕሪም ከፍተኛ የሆነ የፋይበር እና የሶርቢቶል ይዘት በውስጡ ስላለው ይህ ደግሞ ለሆድ ድርቀት ቁጥር 1 ተፈጥሯዊ መፍትሄ ያደርገዋል። ሁለተኛው የጤና ጥቅሙ ደግሞ ለአጥንት ጥንካሬ ነው። ሳይንሳዊ ጥናቶች እንደሚያሳዩት ፕሪም እንደ ቦሮን፣ ፖታሺየም እና ቫይታሚን ኬ ያለ ንጥረ ነገሮችን በውስጡ በመያዙ የአጥንት መሳሳትን ወይም ኦስቲዮፖሮሲስን ይከላከላል የሚሉ ጥናቶች አሉ። በተለይ እድሜያቸው ለገፋ ሴቶች እጅግ በጣም አስፈላጊ። ሶስተኛው የጤና ጥቅሙ ለልብ ጤና ነው። በውስጡ የያዘው ፖታሺየም የደም ግፊትን ለመቀነስና የልብ ምትን ለማስተካከል ይረዳል። በውስጡ የሚገኙት አንቲኦክሲዳንቶች ደግሞ ደም ወሳጅ ቧንቧዎች እንዳይደፈኑ ይከላከላል። አራተኛው የጤና ጥቅሙ ደግሞ የደም ስኳርን መቆጣጠር። ይህ ደግሞ ምንም እንኳን ጣፋጭ ቢሆንም ፕሪምን ስንመገብ የደም ስኳርን በፍጥነት ከፍ እንዲል ያደርጋል። አዲፓኔክቲን የተባለውን ሆርሞንን በመጨመር የደም ውስጥ የስኳር መጠንን ለማመጣጠን ይረዳል። አምስተኛው የጤና ጥቅሙ
የቆዳ ውበትና ወጣትነትን ነው። ቆዳ እንዳያረጅና ወጣትነት ሆኖ እንዲቀጥል ያደርጋል። ይህም በውስጡ ከፍተኛ ቫይታሚን ሲ እና አንቲኦክሲዳንትን በውስጡ ስለያዘ ቆዳችን እንዳይሸበሸብና በፀሐይ ብርሃን እንዳይጎዳ ይከላከላል። እነዚህን ሁሉ የጤና ጥቅሞች አይተናል። ነገር ግን እነዚህን 5 ወሳኝ የተባሉትን የነገርኳችሁ እንጂ ብዙ የጤና ጥቅሞች አሉት። ከመድኃኒት ጋር ፕሪምን ስንመገብ፣ ሌላ ደግሞ የምናየው ከመድኃኒት ጋር ፕሪምን ስንመገብ ምን አይነት መስተጋብሮች ይኖሩታል ብለን የምንለውን እናያለን። ፕሪም ድንቅ ፍራፍሬ ቢሆንም ከአንዳንድ መድኃኒቶች ጋር ሲወሰድ ጥንቃቄ መደረግ አለበት። እሱም ፕሪም በውስጡ ቫይታሚን ኬ ስላለው እንደ ዋርፋሪንን የሚወስዱ ፔሸንቶች የመድኃኒቱን ስራ ሊያስተጓጉለው ይችላል። ስለዚህ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ፕሪምን ከመድኃኒቱ ጋር አብሮ መውሰድ የለባቸው። ሌላኛው ደግሞ የኩላሊት ጠጠር ያለባቸው ሰዎች ፕሪም በውስጡ ኦክሳሌት የሚባል ንጥረ ነገር ስላለው ፕሪምን ከመጠን በላይ መመገብ የለባቸው። ምክንያቱም ህመሙን ሊያባብሰው ስለሚችል የኩላሊት ጠጠር ያለባቸው ሰዎች ጥንቃቄ ያስፈልጋል ፕሪምን ሲመገቡ። አንዳንዴ የሆድ መንፋትና ተቅማጥን ሊያስከትል ስለሚችል ፕሪምን ስንመገብ በመጠኑ ብንመገብ ተገቢ ነው። እነዚህን የጎንዮሽ ጉዳቶች እንዳናስተናግድ ፕሪምን ስንመገብ ጥንቃቄ ማድረግ ያስፈልጋል። ሌላኛው ደግሞ እንዴት እንመገበው፣ ከምን ጋር አዘጋጅተን እንመገበው የሚለውን እናያለን እና መጠኑን እናያለን። በአንዴ ከ2 እስከ 5 ፍሬ ብንመገብ ተገቢ ነው። ከዛ በላይ ግን መመገብ እነዚህ ያልኳቸውን ቅድም ያልኳቸውን የጎንዮሽ ጉዳት ሊያስከትል ስለሚችል ጥንቃቄ ያስፈልጋል። የተፈጥሮ ጣዕሙን ለማግኘት ጥሬውን መመገብ እጅግ በጣም ተመራጭ ነው። ሌላው ደግሞ በጁስ መልክ አዘጋጅተን መጠቀም እንችላለን። ጠዋት በባዶ ሆዳችን ግማሽ ብርጭቆ ጁስ መጠቀም እንችላለን። ይህ ለሆድ ድርቀት በጣም ፍቱን የሆነ መፍትሄ ነው። እናም ደግሞ በሰላጣ ላይ ከ2 እስከ 5 ፍሬ እላው ላይ ጨምረን መጠቀም እንችላለን። ይህ ደግሞ ለሰላጣው በጣም ለየት ያለ ጣዕም ይሰጠዋል። እንደዛውም ከፍተኛ የጤና ጥቅም ስላለው የተመረጠ ነው። ሌላኛው ደግሞ ፕሪም ሲደርቅ ለረጅም ጊዜ ስለሚቆይ ደረቁን እንደ ስናክ መጠቀም እንችላለን። እንግዲህ ተመልካቾቼ ስለ ፕሪም ጥቅም ይህን ያህል ብለናል። ፕሪም ማለት ተራ ፍሬ ሳይሆን የጤና መጋዘን ማለት። ዛሬውኑ ወደ ገበያ ወጣችሁ ይህን ድንቅ ፍሬ ለቤተሰቦቻችሁ እንድትገዙ መክራችኋለሁ። ጤና ከመድኃኒት ቤት ሳይሆን ከገበያና ከኩሽናችሁ ይጀምራል። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ለምትወዱት ሰው ሁሉ በማጋራት የብዙዎችን ጤና ታደጉ። ሰብስክራይብ በማድረግ የቤተ ጤና አባል ይሁኑ። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ቸርን ሰንብት።